ከጨረቃ ፋሚሊ ነው መቼም ሚዜ ያደርጋሉ ብዬ የማስበው። ያው ለብሩኬ እኔ አለሁኝ፣ ለሃይሚ ደግሞ በቃ አንዷ የማዳም ቅመም ትሆናለች ብዬ አስባለሁ። እንግዲህ ጨረቃ ፋሚሊ ዛሬ ሃይሚና ብሩክ በቲክቶክ አሪፍ ጊዜ እያሳለፉ ነበር ታውቃላችሁ። ይሄ ነገር ግን ወዴት እየሄደ ይመስላችኋል ስታስቡት? እኔ ግን ሳስበው ቤተሰብ ሃይሚና ብሩክ ወደ መቃረቢያቸው እየደረሱ ነው ያሉት። ምኑ ነው መቃረቢያቸው ካላችሁኝ ማለት ነው ቀለበት። በቅርቡ ቀለበት እንደሚያደርግ አትጠራጠሩ። በእርግጠኝነት ነው የምነግራችሁ ቤተሰብ፣ የጨረቃ ፋሚሊ ካሁን በኋላ ሃይሚና ብሩክ ፍቅር በፍቅር ብቻ ሆነው እንደሚቀጥሉ ተስፋ አደርጋለሁ። ቤተሰብ የዛሬ ቪዲዮ ለኛ ትልቅ መልእክት ነው። በቃ ሃይሚና ብሩክ ምን ያህል በመንፈስ እንደተሳሰሩ ነው የሚያሳየው ይሄ ቪዲዮ ማለት ነው። አሁን ያያችሁት ካሁን በኋላ ሃይሚና ብሩክ ወደፊት ነው በቃ ማንንም እንዳሰሙ እንደዚህ እንድትሆኑ ነው የምፈልገው እኛ የጨረቃ ፋሚሊ ማለት ነው። ስለዚህ በዚሁ ቀጥሉ ማለት ፈልጋለሁ። አራቱ ልጆችም የሚጠነሰሱበት ጊዜ ሩቅ አይመስለኝም ሳስበው ቤተሰብ እውነት ለመናገር ምክንያቱም አካሄዳቸው በጣም ዙሩ በጣም ከሯል እንደምናየው። ስለዚህ አራቱ ልጆች በቅርቡ መምጣታቸው አይቀርም። ቤተሰብ ተዘጋጁ። በቃ መዘጋጀት ብቻ ነው የሚያስፈልገው። እነሱ ሲጀምር ከጨረቃ ፋሚሊ ነው መቼም ሚዜ ያደርጋሉ ብዬ የማስበው። ያው ለብሩኬ እኔ አለሁኝ፣ ለሃይሚ ደግሞ በቃ አንዷ የማዳም ቅመም ትሆናለች ብዬ አስባለሁ። እንግዲህ ቤተሰብ ካሁን በኋላ ሃይሚና ብሩክ ወልዳችሁ ከብዳችሁ እንደምናያችሁ ወደፊት በጣም የቀረበ ጊዜ ይመስለኛል። አሁን ይሄንን ልነግራችሁ ነው የመጣሁት። እንግዲህ የዛሬው ቪዲዮ ይሄን ይመስላል። ማታ እንገናኛለን።